ሰላም አለይኩም ጋይሶች እንዴት ዋላችሁ? ከክርስቲያን ወገኖቻችን ጋር የምንግባባበት ቋንቋ እለት እየተደበላለቀ መጣ እንጂ እየተግባባን አልመጣንም። ክርስቲያን ወገኖቻችን ለነሱ ሃይማኖት ብሎ ማለት ከደመና በላይ የሚኖር ክንፍ ያለው መልአክ ነው የሚመስላቸው እንጂ ሃይማኖት ብሎ ማለት በህይወታችን በእያንዳንዱ ክፍል ውስጥ ያለ አይመስላቸውም። በዚህ ምክንያት ይመጡና ግደሉ ይላል፣ ገዳይ ምናምን ሃይማኖታችሁ ይላሉ። ነገር ግን ክርስትና ግድያን አስቆሞ አይተናናቅም። ሀገራችን ኢትዮጵያን ለዘመናት ሲያስተዳድሯት የነበሩት ክርስቲያኖች ናቸው። ነገር ግን በየዘመኑ መካከል ግድያ ነበር። ስቲል አሁን ላይ የኢትዮጵያን መንግስት የሚመራው የክርስቲያን መንግስት ነው። ነገር ግን ግድያ አለ። በሰሜኑ ኦርቶዶክስ እየገደለ ነው፣ በደቡብ ጴንጤ እየገደለ ነው። ታዲያ ሃይማኖታችሁ ለምን ግድያን አላስቆመም? ኦኬ። በአውሮፓ በኤዥያ ማጆሪቲ የክርስቲያን ማህበረሰብ ነው። አሜሪካና አውሮፓ ብትሄዱ ትልልቅ የጦር መሳሪያዎችን በመፍጠር ለመግደል የተዘጋጁ ብዙ ህዝቦችን የጨረሱ ለምሳሌ አሜሪካ መካከለኛው ምስራቅን ሙሉ ለሙሉ አውድማለች ማለት ይቻላል። አንዳንድ ኸሊጅ ገልፍ ካንትሪዎች ሲቀሩ ማለት ነው። ሶ ሃይማኖታችሁ ለምን ግድያን አላቆምም ነው? ያኒ ከምንኖረው ዓለም ተነጥሎ ነው የሚኖረው አእምሯቸው ማለት ነው። ህይወታቸው ግን እዚሁ ዓለም ላይ ያለ ሲገድል አብሮ የሚያጨበጭቡ ለሚዘምተው ጠበቃ የሚቆሙ ሃይማኖት ለሌለው ለሚዘርፈው ለሚሰርቀው ለሚደፍረው ምስኪን የሚሉ ናቸው። ሃይማኖት ከህይወታችን የተነጠለ አይደለም። እኛ ሙስሊሞች እያስረዳናችሁ ነው። ይሄንን ያልኩበት ምክንያት ለምንድነው? የቡርኪና ፋሶ አንድ ሙናፊቅ ኢብራሂም ትራኦሬ የሚባል ሜቢ ኢምፓክት ምንድነው ተጽዕኖ ያደረበት ነው። የአፍሪካ ሊደሮች የኢቫንጀሊካን ዛይነስ ተጽዕኖ ያደረባቸው ናቸውና ስለ እስልምና የተናገረውን ያችን መሰረት አድርገው የሱ ፎቶ እያመጡ አንድ የሆነ ፎቶ አየሁ ዛሬ ፌስቡክ ላይ። ምን የሚል ነው? ዛሬ ፌስቡክ ላይ እቺ በጣም ያሳቀኝ ነው። ከቁርአኑ ሰይፍ መገዳደልን ሳይሆን ከመጽሐፍ ቅዱስ ፍቅር እንማር እንዳላ አድርገው ፖስተዋል። መጽሐፍ ቅዱስ ላይ እጅግ በጣም በርካታ ጊዜ ሰይፍ ተብሎ የተጻፈ እግዚአብሔር ሰይፍ ታጠቁ ሰይፋችሁ ደም ካልነካ የተረገማችሁ ትሆናላችሁ የሚል ነው። መጽሐፍ ቅዱስ ላይ በተለይ ብሉይ ኪዳን ላይ 39ኙ መጽሐፍ ላይ መገዳደል እንዳለ ነው የምናየው። ቁርአን ላይ ግን አንድም ቦታ ሰይፍ የሚል የለም። በሚገርም ሁኔታ ማለት ነው። ኢየሱስ ልብሳችሁን ሽጣችሁ ሰይፍ ግዙ ብሎ በቀጥታ አስተምሯል። የሉቃስ ወንጌል 22 ከ35 ጀምራችሁ ማንበብ ትችላላችሁ። በሉቃስ ወንጌል ምዕራፍ 19 አንቀጽ 27 ላይ ደግሞ ሊታዘዙኝ ያልፈልጉትን በፊት ያምጡና እረዷቸው ብሎ ነው ያስተማረው። የሰይፉ ንጉስ ማን ነው? ኢየሱስ ነው። ሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው መልእክት ላይ ምዕራፍ 13 ላይ ምን ብሎ ነው ያስተማረው? አንድ ሀገር ገዢ ማለትም አንድ መሳፍንት፣ አንድ ጠቅላይ ሚኒስትር፣ ፕሬዝዳንት ወይም አንድ ሀገር ገዢ ወይም ንጉስ የታጠቀው ሰይፍ ለእግዚአብሔር ብሎ ነው የታጠቀው። ያ ሰይፍ የእግዚአብሔር ሰይፍ ነው። የፈለገውን ይገልበታል፣ የፈለገውን ደግሞ ይምርበታል ብሎ አስተምሯል። ስለዚህ ሰይፍ ከብሉይ ኪዳን እስከ አዲስ ኪዳን ሙሉ ለሙሉ የተጻፈ ሲሆን ሐዋርያው ጴጥሮስ ሰይፍ ነበረው። ኢየሱስ ክርስቶስ ልብሳችሁን ሽጣችሁ ሰይፍ ግዙ ባለበት መሰረት ሐዋርያው ጴጥሮስ ሰይፍ ነበረው። እንደውም በያዘው ሰይፍ የሉቃስ ወንጌል 22 ላይ የመቶ አለቃ ነው የምን አለቃ ጆሮ ቆርጦ ነበረ። 352 ጊዜ ሰይፍ የሚል ቃል ተጠቅሟል መጽሐፍ ቅዱስ። ቁርአን ላይ ግን አንድም ጊዜ ሰይፍ የሚል ቃል የለም። ብሉይ ኪዳን እጅግ አሰቃቂ ግድያዎች ያሉበት ሲሆን ግድያዎችም በእግዚአብሔር ፍላጎት የተደረጉ ናቸው። ለምሳሌ አንደኛ ሳሙኤል ምዕራፍ 15 ላይ ብትሄዱ በተለይ አንቀጽ 33 ላይ ምንድነው? ለእግዚአብሔር ፍላጎት እግዚአብሔር ፈልጎ የአማሌቅን ንጉስ ገለው ስጋውን ቆራርጠውታል። ልብ በሉ፣ ገለው አልተውትም፣ ቆራርጠውታል። ትንቢተ ሕዝቅኤል ምዕራፍ 9 አንቀጽ 6 ያለውን ሁሉንም ታውቁታላችሁ። ሙሉም ማንበብ ትችላላችሁ። ህፃናት፣ እንስሳ፣ ሽማግሌ ሳይቀር ቆንጆ ሳይቀር የሚገደልበት ነው። ግፍ የተሞላበት ፍትሃዊነት የሌለው ግድያ ነው። ትንቢተ ሆሴዕ ምዕራፍ 13 አንቀጽ 16 ላይ የርጉስ ወድ ቀዳለሁ ህፃናትንም እፈጠፍጣለሁ ብሏል። እግዚአብሔር ይህንን ያስደስተዋል። እግዚአብሔር የርጉስ ሲቀደድለትና ህፃናት ሲፈጠፈጥለት ደስ የሚለው እጅግ ጨካኝ አምላክ ነው። መጽሐፍ ቅዱስ በጣም ጥሩ መሪ እዚህ ዓለም ላይ ቢኖር ራሱ እነዚህን ሐሳቦች ከመጽሐፍ ቅዱስ ያጠፋ ነበር። መጽሐፍ ቅዱስ በዓለም ላይ መታገድ ያለበት መጽሐፍ ነው። ኤርምያስ 48 አንቀጽ 10 ላይ እግዚአብሔር ሰይፋችሁን ከደም የምትከለክሉ ከሆነ የተረገማችሁ ሁኑ ብለዋል። ዘጸአት 32:27 ላይ እግዚአብሔር ሰይፋችሁን ታጠቁ ብሎ አዟል። ሰው መጽሐፍ ቅዱስ ማህበረሰብን የሚያወስልት የማህበረሰብ የህይወት ቀውሶችን የያዘ መታገድ ያለበት መጽሐፍ ነው ያልኩት ለዚህ ነው። ለምሳሌ ሁለተኛ ሳሙኤል አንቀጽ 13 ላይ ብትሄዱ ወንድም እህቱን እንደደፈራት ነው ታሪኩ የተቀመጠው። እንደዚሁም ሁለተኛ ሳሙኤል ምዕራፍ 12 ላይ ብትሄዱ ወንድ ልጅ እናቱን ደፍሯል። የአባቱ ሚስት እናቱ ናት። እግዚአብሔር ዳዊትን ለመበቀል የዳዊት ልጅ የዳዊትን ሚስቶች
ቁባቶች እንዲደፍራቸው ለዛውም ህዝብ ያየ እንዲደፍራቸው ነው ያደረገው። ሙሉ ማንበብ ትችላላችሁ። ስለዚህ አባት ሚስት እናት ናት። እንግዲህ እናቱን ደፈረ ብሎ የሚጽፈው ማን ነው? መጽሐፍ ቅዱስ ነው። እዛ ሁለተኛ ሳሙኤል ምዕራፍ 16 አንቀጽ 22 ላይ ተቀምጦላችኋል። ለአቤሴሎም በሰገነት ላይ ድንኳን ተከሉለት። አቤሴሎም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። ልብ በሉ፣ ድንኳን የተተከለት ህዝብ እያየ ነው። ህዝብ እያየ ድንኳን ተተከለለት። ህዝቡ ነው የተከለለት። ህዝቡ እያየ የአባቱን ሚስቶች እናቶቹን ሊደፍራቸው ጾታዊ ግንኙነት ሊያደርጋቸው ህዝብ እያየ ነው ድንኳን ውስጥ የገባው። ሴቶቹን ድንኳን ውስጥ አስመጥቶ ማለት ነው። መጽሐፈ መሳፍንት ምዕራፍ 19 በተደጋጋሚ ላለፉት 5 ዓመታት ተጠቅሰው የነበረ ምዕራፍ ሲሆን እጅግ አሰቃቂ ምዕራፍ ሲሆን ግብረ ሰዶም አይነት ወንድ ለወንድን ጾታዊ ግንኙነት ያለበት ሲሆን ሴቶች የሚደፈሩበት ኦኬ ወንዶች በግሩፕ ሴቶችን የሚደፍሩበትና እንደዚሁም ሴቲቱ ለምን ተደፈርሽ ተብላ የምትገደልበት ስጓ የሚቆራረጥበት ምዕራፍ ነው። እጅግ ዘገናኝና የሰው ልጅ ሊያዩና ሊያነበው የማይገባው ምዕራፍ ነው። ዘፍጥረት ምዕራፍ 19 ላይ የሉጥንና ልጆቹን ታሪክ ታውቃላችሁ። የሉጥ ልጆች ከአባታቸው ጸነሱ ተብሎ በግልጽ ተጽፏል። በነገራችን ላይ ይሄንን ለመጀመሪያ ጊዜ ያነበብኩ ቀን ስልኬን ወርውሬያለሁ ደንግጬ ማለት ነው። እና ለረጅም ሰዓት አላነበብኩ ነበር መጽሐፍ ቅዱስን። ከዛሬ 10 ምናምን ዓመት በፊት መጽሐፍ ቅዱስ ማንበብ ስጀምር ይሄንን ሳነብ ደንግጬ ስልኬን ጣልኩት። ስልክ ላይ በአፕሊኬሽን ነበር ማነበው። ከዛ ከስንት ጊዜ በኋላ መጽሐፍ ቅዱስ ማንበብ ግዴታ ስለሆነብኝ መልሼ እንደገና አነበብኩት ማለት ነው። እንደውም ከዓመት በኋላ ምናምን ማለት ነው። ዘፍጥረት 38 ላይ ያለው ታሪክ ደግሞ የኢየሱስ ክርስቶስ አያት ቅድመ አያት የሆነው ይሁዳ ከልጁ ሚስት ጋር ነው እንግዲህ በዝሙት ወድቆ ልጅ የወለደው። ጋለሞታ መስለው ገባች ነው የሚለው። ልጁ ተጣጣለች። በእርግጥ ያው ይሁዳ አያቅም። አዘለማቀፈም የኢየሱስ ክርስቶስ የትውልድ ሐረጉ በዝሙት የመጣ ነው ማለት ነው። ከኋላ እንዳያችሁት መጽሐፍ ቅዱስ የሰው ልጅ ለብልግናና ለጭካኔ የሚዳርግ እንጂ የሚያንጽ መጽሐፍ አይደለም። ብዙ ጊዜ ክርስቲያን ወገኖቻችን አዲስ ኪዳን ላይ አንዳንድ አንቀጽ ያመጡና እንደው ኢየሱስ እኮ ሰላም ይወድ ያልቀበጥርቶ ይላሉ። በመጀመሪያ ኢየሱስ ስደተኛ ሚስኪን የሃይማኖት ሰባኪ እንጂ የአገር መሪ አይደለም። መንግስት የመሰረተ አይደለም። ህዝብን ሰብስቦ ሉዓላዊ የሆነ የተከበረ በግብረ ገብነት የታነጸ ህዝብ የለውም። እሱ ራሱ እየተደበቀ የፈራ እየሸሸ ሲሰብክ የነበረ የአይሁድ እምነት ሰባኪ ነው። ለምሳሌ ማቴዎስ 12:15 ላይ ማየት ትችላላችሁ። ኢየሱስን ፈርቶ አውቆ ከዚያ ፈቀቃል ይሸሽ የነበረ ያመጽ የነበረ የሃይማኖት ሰባኪ ነው። ኢየሱስም ደቀ መዛሙርቱም ሐዋርያቶቹ በሙሉ ማለት ነው። ዮሐንስ 10:40 ላይ ዮሐንስን በመጀመሪያ የጠምቅ ወደ ምርበት ስፍራ ወደ ዮርዳኖስ ማዶ እንደገና ሄዶ በዚያ ኖረ ይላል። ኢየሱስ ክርስቶስ ፈርቶ ሲሰብክ ከነበረበት አምልጦ ወደ ዮርዳኖስ ማዶ አምልጦ ሄደ። ዮሐንስ ምዕራፍ 8 አንቀጽ 59ን ማየት ትችላላችሁ። እንደዚህ ሸሽቶ እንደሄደ ተቀምጧል። ጳውሎስም ሲሸሽና ሲደበቅ ተይዞም ሲታሰር የነበረ ስደተኛ የሃይማኖት ሰባኪ ነው። ሐዋርያ 14 አንቀጽ ከ4 ጀምራችሁ ሙሉ ማንበብ ትችላላችሁ። ሌሎች ቦታዎችም ሐዋርያ ስራ በተለይ ብዙ ቦታ ገላትያንም ላይ ቆሮንቶስም ላይ ሲያሳድዱት እንደነበረ ሲያመልጥም ሲሸሸግም ተይዞም ሲታሰር የነበረ ነው። ስለዚህ አዲስ ኪዳን ላይ ምንም አይነት ሃይማኖታዊ መንግስት የለም። ብሉይ ኪዳን ላይ ነው ሃይማኖታዊ መንግስት ያለው። ይህም መንግስት ጨካኝ መንግስት የነበረ የወሰለተ ማህበረሰብ የነበረው ነው። አልহামዱሊላህ ቁርአን ግን ተግሳጽን ተመለሱ፣ ተው፣ በመልካም ዘዙ፣ በመልካም ታዘዙ፣ ደግን ነገር አድርጉ፣ አላህን ፍሩ፣ እናንተ የአእምሮ ባለቤቶች ወይ አስተንትኑ የሚል የተግሳጽ የማህርቻ መጽሐፍ እንጂ ሰይፍ ብሎ እንኳን ቃላት የለበትም ቁርአን። አልহামዱሊላህ ረብል ዓለሚን። እና ክርስቲያን ወገኖቻችን አቷሹ ለማለት ያክል ነው። ሪካርድ አስረዝም ያለው እስከ መጨረሻው ያዳመጠ ኮሜንት ላይ ይጻፍልኝ። እስከ መጨረሻው አዳምጫለሁ ብሎ